ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ ዶክተር መሰለ ነኝ የጽንስና ማህፀን ስፔሻሊስት ሐኪም። በዛሬው ፕሮግራሜ በመጀመሪያ የእርግዝና ወቅት ላይ የሚያጋጥሙ ምልክቶች ምን ናቸው የሚለውን ይዤላችሁ ቀርቤያለሁ። ታዲያ ቪዲዮውን እስከ መጨረሻው ድረስ ብታዩት 9ኙን ዋና ዋና የእርግዝና ምልክቶች እስከ ምክንያታቸው ምን እንደሆኑ መረጃ ታገኛላችሁ። እንደተለመደው ቻናሉ ለሌሎችም ተደራሽ እንዲሆን ሰብስክራይብ፣ ላይክ እና ሼር ማድረግዎን አይርሱ። አንዲት ሴት ማርገዝ አለመርገዟን ለማወቅ ወይም ደግሞ ለማረጋገጥ የተለያዩ ዘዴዎች ያሉ ሲሆን እነዚህም ፕሪዲክቲቭ ኤቪደንስስ፣ ፕሮባብል ኤቪደንስ እና ፖዚቲቭ ኤቪደንስስ በመባል ሲታወቁ ለዛሬ ያረገዘች ሴት በመጀመሪያዎቹ ወራት ልታያቸው የምትችላቸውን ምልክቶች ወይም ደግሞ ፕሪዲክቲቭ ኤቪደንስ ውስጥ ያሉ ምልክቶችን እናያለን። አንዲት ሴት እንዳረገዘች የመጀመሪያው ምልክት ከሚሰጡን አንዱ የወር አበባ መቅረት ነው። በእርግጥ የወር አበባ ስለቀረ ብቻ እርግዝና ተፈጥሯል ማለት ባይቻልም እርግዝና ስለመፈጠሩ አንዱ ማሳያ የወር አበባ መቅረት ነው። ትክክለኛ የወር አበባ ዑደት ለሌላቸው ሴቶች ላይ እንደ እርግዝና ምልክት ለመውሰድ ትንሽ ሊያስቸግር ይችላል። ሁለተኛው ከፍተኛ ድካም ወይም ደግሞ ፋቲግ መሰማት ነው። ብዙ ሴቶች በመጀመሪያው የእርግዝና ወቅት ላይ ከፍተኛ የሆነ ድካም፣ እንቅልፍ ማለትና የመሳሰሉት ስሜቶች ሊሰማቸው ይችላል። ይህም በፍጥነት እየጨመረ በሚሄደው የሆርሞን ለውጥ በተለይ ደግሞ ፕሮጀስትሮን በምንለው ሆርሞን ምክንያት የሚፈጠር ነው። በሶስተኛ ደረጃ ማቅለሽለሽና ማስመለስ ወይም ደግሞ ናውዚያ ኤንድ ቮሚቲንግ ኦር ዊዛውት ቮሚቲንግ በመጀመሪያዎቹ የእርግዝና ወራት ከሚያጋጥሙ ምልክቶች አንዱና ዋነኛው ነው። ይህም ከ50 እስከ 90% የሚሆኑ ነፍሰ ጡር ሴቶች ላይ ሊያጋጥም ይችላል። አራተኛ የጡት መጠን መጨመርና ህመም። በእርግዝና ወቅት የሚከሰተው የሆርሞን ለውጥ ጡት ላይ የህመም ስሜት እንዲኖርና መጠኑም ተለቅ እንዲል ሊያደርግ ይችላል። አምስተኛ ከእምብርት በታች ቁርጠት ወይም ደግሞ ክራምፕስ። በመጀመሪያዎቹ የእርግዝና ወቅት ላይ ልክ እንደ ወር አበባ አይነት ስሜት ያለው ህመም ሊሰማት ይችላል። ይህም ማህፀን እያደገ ስለሚመጣ በዚህ ምክንያት የሚፈጠር ነው። ስድስተኛ ሽንት ማለት ሽንት ቶሎ መምጣት በሁለት ምክንያት ሊከሰት ይችላል። የመጀመሪያው ምክንያት እያደገ ያለው ማህፀን የሽንት ፊኛን ስለሚጫነው ሲሆን ሁለተኛው ምክንያት ደግሞ ወደ ኩላሊት የሚሄደው ደም ስለሚጨምር ኩላሊት ብዙ ሽንት ሊያመርት ስለሚችል ነው። ሰባተኛ ከፍተኛ የሆነ ራስ ምታትና የባህሪ ለውጥ። ይህ ከፍተኛ የሆነ ራስ ምታትና የባህሪ ለውጥ ብዙ እህቶች ላይ ብዙ እናቶች ላይ የሚያጋጥም ሲሆን ምክንያቱም በሆርሞን ለውጦች ምክንያት የሚከሰት ነው። ስምንተኛ የምግብ አይነቶችን መለየት ወይም ደግሞ አንዳንድ ምግቦች ላይ ብቻ ማተኮር። ይህም በተለምዶ የምግብ አምሮት እንለዋለን። እነኚህ የምግብ አምሮት እንግዲህ በእርግዝና ወቅት በተለይ ደግሞ በመጀመሪያዎቹ 3 ወራት ላይ ብዙ እናቶች የተወሰነ ምግብ ላይ ሊያተኩሩ፣ የተወሰነ ምግብ ሊፈልጉ ይችላሉ። ይህም የምግብ ፍላጎታቸው በተለያየ ነገር ተጽዕኖ የሚያድርበት ሲሆን ለምሳሌ ካልቸራል ኦር ደግሞ ባህል፣ እንዲሁም የሆርሞን ፍላክቹዌሽን ኦር ደግሞ የሆርሞን ለውጦች፣ ሳይኮሎጂካል እና ኒውትሪሽናል ኒድስ የመሳሰሉት ተጽዕኖ ያደርጉበታል። በዚህ ምክንያት አንዳንድ እህቶች የተወሰነ ምግብን መፈለግ፣ መሻት፣ ያንን ምግብ መመኘት፣ እንደዚህ አይነት ነገሮች ሊያጋጥማቸው ይችላል። አልፎ አልፎ አንዳንድ ጊዜ ምግብ ነክ ያልሆኑ ነገሮችንም ሊያምራቸው ይችላል። ምግብ ነክ ያልሆኑ ነገሮች ሲያምራቸው ፒካ እንላቸዋለን። ቀይ አፈር የመሳሰሉት ነገሮች ሊያምራቸው ይችላል። ይህም በተለይ ደግሞ አይረን ዲፊሽንሲ አኔሚያ ወይም ደግሞ የደም ማነስ ሲኖር ሊያጋጥም የሚችል ምልክት ነው። በ9ኛ ደረጃ ነጠብጣብ ደም መፍሰስ ወይም ደግሞ ኢምፕላንቴሽን ብሊዲንግ የምንለው ይሆናል ማለት ነው። ይህም ጽንስ ከተፈጠረ በኋላ እንደሚታወቀው ከ5 እስከ 7 ቀን ከማህፀን ቱቦ ተጉዞ ማህፀን ግድግዳ ላይ በሚያርፍበት ጊዜ ወይም ደግሞ በሚጣበቅበት ጊዜ በተወሰኑ ሴቶች ላይ አነስ ያለ ደም መፍሰስ ወይም ደግሞ ስፖቲንግ ሊያጋጥም ይችላል። ደም መፍሰሱም ለተወሰነ ሰዓታት ወይም ደግሞ ቀናት የሚቆይ ነው። ይህም ከኦቪሌሽን በኋላ ከ6 እስከ 12 ባሉት ቀናት ሊያጋጥም ይችላል። በማህፀንና ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።